ሰላም ጤና ይስጥልኝ እንደምን አላችሁ? አዶናይ ይባላለሁ። የኢትዮጵያ የቲክቶክ ገጽታ በአንድ ዓመት ውስጥ የቀየርኩ ወጣት ነኝ። ስራዬ ማስቀድም ወሬ ማላበዛ የዘመኔ ጀግና ነኝ። በአዲስ ክስተት ተመልሻለሁ። እንግዲህ ጋይስ አዶናይ በአስገራሚ ሁኔታ ተመልሷል ማለት ነው። ኔክሶ ምንድነው የሚለው ነገር ከትናንት ጀምሮ እያወዛገበ ነበር። ዛሬ ግን ኔክሶ ምንድነው የሚለው ነገር በግልጽ አስረድቷል ማለት ነው። እንግዲህ የዱራንት ማስታወቂያ ነው ማለት ነው። እንግዲህ በከፍታ ነው የመጣው። በነገራችሁ ላይ ሌቭሉ በጣም በከፍታ ነው የመጣው። ያው ኩሩ ጀነን ብሎ ነው ወደ ኋላ አልመለስም ብሎ ነው የመጣው። ሁሌ በከፍታ የሚጓዝን ሰው ወደ ኋላ ልንመለሰው በከርን ቁጥር እኛ እንመለሳለን። አንዳንድ ሰዎች ደግሞ ወደ ላይ ይሄዳሉ። አዶናይ ማለት ልክ እንደዛ ነው ማለት ልክ ክፋት ስናስብበት ፈጣሪ አምላክ ምን ያደርገዋል? በከፍታ ይወስደዋል ማለት ነው። ስለዚህ ብዙ ሰዎች የአዶናይ ደጋፊዎች ማለት ነው አዶናይን የሚወዱት ከዛሬ ጀምሮ የምንቀባውን ዶዶራንት ቀይረናል እያሉ ይገኛሉ ማለት ነው። እኛም ወደ ኔክሶ ተቀይረናል እያሉ ይገኛሉ ማለት ነው። ስለዚህ አዶናይ በመመለስ እጅጉን በጣም ደስ ብሎኛል እንደግሌ። ምክንያቱም እኔ መወድ በየዋነት በልብ ቀናነት ምቀኝነት ስለሌለብህ ክፋት ምናምን ነገር ስለማታስብ በቃ ቀና አንተ ማለት ነው። ስለዚህ አዶናይን ደግሞ በዚህ የምትጠሉ ሰዎች ደግሞ አንዳንዴ ምክንያት ፈልጉ። አዶናይ ለምንድን ነው የምጠላው ብላችሁ ምክንያት ፈልጉ። ማለት አዶናይ ለዚህ ነገር አልወደውም፣ ለዚህ ነገር አልወደውም፣ ለዚህ ነገር አልወደውም፣ ለዚህ ነገር አልወደውም ብላችሁ ጻፉ። በደንብ አድርጋችሁ ጻፉና እርግጠኛ ነኝ በነገራችሁ ላይ ማለት እንደዛ ራሱ መጻፍ አትችሉም። አዶናይ ለምን እንደማትወዱት መጻፍ አትችሉም ማለት ነው። ምክንያቱም አንድ ሰው ሊያሟላ የሚችለውን ነገር በሙሉ ማሟላት የሚችል ሰው ነው አዶናይ ማለት ነው። ስለዚህ አዶናይ ስለተመለስክ እኛ በጣም ደስ ብሎናል፣ እንወድሃለን ማለት ነው። በዚህ ላይ ሀሳብ ጽፉበት። የአዶናይን ማስታወቂያ እንዴት አያችሁት? The best perfume in the world guys ኔክሶ by አዶናይ በራሱ ብራንድ እንግዲህ የሚገርም ሽቶ አምጥቶልና በብዛት ገብቷል ጋይስ። ትናንት እንግዲህ ሲቀረጽ ቦታው ላይ ነበርኩና ለሙከራ እዚህ ጋር እንትን ያለኝ ጋይስ ምን አይነት ሽቶ ነው ጋይስ! እጅግ በጣም ለየት ያለ ነው። እንደዚህ ነበር የምንጠብቀው። በነገራችን ላይ በ2-3 ሳምንት አይደለም እንዲሁ ነካነካ ብሎ የመጣው በጣም ለብዙ ጊዜ ለረጅም ወራቶች በጥራት ተሰርቶ የመጣ ሽቶ እንዲሁም ጄሎች ምናምን ለሴትም ለወንድ መጥቶላቸዋልና ጋይስ ይሄ ሽቶ እንግዲህ ውድ ይሁን ርካሽ ገና ዋጋውን አላወቅኩትም እውነት ለመናገር የፈለገ ውድ ቢሆን ይሄን ሽቶ ለፕሮግራም ቀንም ቢሆን መግዛቴ እንደማይቀር እርግጠኛ ነኝ። አዶናይ ትለያለህ። ኪፕ ጎይንግ እንግዲህ የት እንደምናገኘው ገና አልታወቀም። እስቲ ፋርማሲ ሊሆን ይችላል፣ ትልቅ ኮስሞቲክስ ቤቶች ሊሆን ይችላል፣ ግን እጅግ በጣም የተለየ ነገር ነው። አዶናይ 6 ሚሊዮን ተከታይ ደርሶ የነበረ ቢሆንም በአሁኑ ሰዓት ወደ 5.9 ዝቅ ብሎበት ይገኛል። ነገር ግን ይሁን ሁኔታ አዶናይን አላስቆመውም። ይልቁንስ ከምን ጊዜውም በላይ ተነሳስቶ ኔክሶ ባይ አዶናይ የሚልም በቅርብ ቀን እንግዲህ ጠብቁኝ ብሏል። ስራውን ይዞ እንደሚመጣም የገለጸም ሲሆን እኛም በርታ ብለናል። ለመሆኑ እናንተ በአዶናይ መመለስና ይዞት በሚመጣው አዲስ ፕሮጀክት ላይ ምን ታስባላችሁ? ሐሳባችሁን በኮሜንት አጋሩ።